እንኳን አደረሳችሁ። መልካም በዓል። ያው እንዴት ነው? ትናንትና ቪዲዮ አልሰራም ውዶቼ፣ ዛሬ ልስራ ብዬ ነው የመጣሁትና በጣም ደስ ይላል በዓሉ ምናምን። ሄሚዬም ብሩክም ሙሽም ጋሽዬም ያው የሄሚዬ እናት ስላልለች የሄሚዬ እናት ስላልመጣች ምንም ብዙም ደስ አላለኝም። እኔ እኮ ግርም የሚለኝ ሄሚዬ ማለት ነው እናትሽን ለምንድነው ይዘሽ ማትመጪው? እኮ ግርም ብለኛል እግዚአብሔር። የምር እኮ ነው እንዴ! ከእናትሽ ጋር ቪዲዮ ስሪልን እስቲ አንዴ። እና ጋሼና እና እንዶ ጋሼ ጋር እንኳን ብዙ እየሰራሽ እናያለን፣ ግን እናትሽን አንድ ቀን ይዘሽ ነይልን እንዴ! ባል እኮ አይደል እንዴ? ባል አይደል እንዴ? እንደምን ችግር አለ? ይዘሽ ብትመጪያት ከአንቺ ጋር ብትመጣ ምን ችግር አለ? እና ትላንትና ደግሞ ለጋሽዬ የሰጣችው ስጦታ እኔ በጣም ነው እንትን ያለኝና ስጦታ ለትልቅ ሰው ቲሸርት አይሰጥም። እግዚአብሔርን ቲሸርት እንዴት ቲሸርት ስጦታ ግን አይናቅም። ምን አይነት ስጦታም ቢሆን ደስ ይላል። ግን እንዴት ነው እናንተ ግን ቲሸርት እንጃ ለትልቅ ሰው በዛው እንደ ጋሼ እኮ ትልቅ ሰው እኮ ነው። ቲሸርት ትሰጣላችሁ? አረ በስመ አብ ወፍ ይደብራል። እግዚአብሔርን እንዴ ምን ይሄ ነው እንደ ጋሼ እኮ ትልቅ ሰው እኮ ነው። ልጆች አባት የሆነ ሰው ጋሼ ተብሎ የተጠራ ሰው እኮ ነው። ግን ማለት እኔ ምንም እንደማይደብር አውቃለሁ። ግን ጋሼ ደግሞ ሁሉም ነገር ቀላል ነው ማረገውና ይመቸው እግዚአብሔርን። የኔ በቃ እኔ እንጃ ራሱን ማያካብድ እኔ እና ሄሚ ቤተሰብ ሁሉም ነው በጣም የምትገርሙኝ። ገባችሁ? ነገሮችን ምንም ከባድ ነገር ቢሆን ቀላል አድርጋችሁ የሚታዩት ነገር ደስ ይለኛል። እና እንደሌላ ሰው ቤተሰብ አይደለም። እኔ አንዳንድ ቤተሰቦች ትንጥዬ ነገር የሚያካብዱት ሰዎች አሉ። እግዚአብሔር እኔ በጣም ነው የሚገርመኝ። እና ግን እና ሄሚ ቤተሰቦችን በደንብ ተመልከቱ። ማለት በቃ ታውቃላችሁ ምንም ነገር ቢሆን እነሱ የኔ በቃ ቁም ነገር ብዙ ምን አያካብድም። ትልቅ ነገር አይቆጥርምና ያ ነገር ደግሞ ደስ ይላል። አንድ ሰው ማለት ነው ትልቅ ነገርም ትንሽ ነገርም ቀላል አድርጎ ማየው ሰው እንደዚህ በቃ ደስ ነው የሚለኝና ጋሽዬ በዚህ ቲሸርት ላይ ራሱ ምን ያክል እንደመረቃት ምን ያክል ምርቃት እንዳለ ታይታችሁታልና ይመቻቸው። በጣም ደስ ብሎኛል። እና ግን ሄሚዬ እኔ እኮ በቃ ለበኋላ ራሱ ወይ ላንቺ ትምህርት ይሆንልሽ። እና አሁን ስጦታ ሲገዛ ወይ ስጦታ ምናምን ልትኖሪ ትችያለሽ። ገዝተናል ስጦታ ነው ያላችሁት። እኔ ምንም ማውቀው ነገር የለም። ግን እኔ እንጃ ቲሸርት እንዴት ቲሸርት ትሰጣላችሁ እንዴ? በዛው ትልቅ ሰው እኮ ሆነ አይደል እንዴ? እኔ እኮ ይሄ ነገር እኔ ተሰማኝ። እኔ እኮ እና ትልቅ ነገር ማድረግ ነበረብሽ። ወይ የኔ ጋቤ ወይ የኔ ጃኬት ትልቅ ጃኬት እንደዛ ማድረግ ነበረብሽ። በዛ ላይ በዓል ነው። ምንድነው? ለማንኛውም ይመችሽ። ላንቺ ከተመቻ እኔ ምንም አይመለከተኝም። እና እሺ አንድ ደግሞ እኔ የምልሽ እናትሽ ጋር ቪዲዮ ስሪልን። በዓል አይደለም እና ከእናትሽ ጋር ቪዲዮ ስሪልን። እና እንደዛ ነው የምለው። ሌላ ደግሞ የምለው ነገር ምንድነው? ትላንትና ሙሼ ስልክ ስታወራ እየጀነጀነች ነው ወይ ምናምን አልሽ እንጂ እኮ ልጅ ነሽ እኮ። ይሄም እግዚአብሔር የምር ህፃንነት እንዳልጨረሽ ነው የተረዳሁት ትላንትና። ግን ለጨዋታ ነው እንደዚህ አይባልም። ግን ችግር የለም። ግን ለጨዋታ ነው። አንቺ ገባሽ? ይመችሽ። ለማንኛውም እኔ ብዙም አንቺ እንደዚህ ነው ይረገጨ ማሄድ አልፈልግም። ይመችሽ። እሺ የኔ አቃጣይ። ሁለተኛ ደረጃ ላይ ደግሞ ጋሽዬ እንደ አትሄጂም ሲል ፕራንክ ነው ያደረገሽ እና ማዳበር ወይም ማኮረፍ አልነበረብሽም። እና አንቺ ግን ልጅ ስለሆንሽ ነው ብዙ ምን እንጃ ልጅ ነሽ። እኔ ሳስበው አንዳንዴ ማለት ነው እግዚአብሔር የኔ የምታደርጊውን ነገሮች እኔ አክቶችሽን ሳየው እንደ ልጅ አድርገ ነው እንደ ህፃን ልጅ አድርገ የሚቆጥርሽ። ግን ይማችሽ። እና በቃ ፕራንክም ይሁን ምንም ይሁን እስከምታውቂ ድረስ ማኮረፍ አልነበረብሽም። እና አባት ስለሆነ ላዝሽ ይችላል። እና ግን ልክ ነሽ። ከብሩክ ትንሽ ተጌቅ ስትለይም ሊደብርሽ ይችላል። እና አባትሽ ስለሆነ እሺ ብለሽ ማቀበል ነበረብሽ። እውነት የሚሆን ውሸት ይሆንና እስኪታወቅ ድረስ ማለት ነው። እና እኛ ጋር አሳልፍ እንጂ እኛ ጋር እናሳልፋለን፣ እኛ ጋር እናከብራለን በዓል አትሄጂም ሲልሽ በጣም ነው ያኮረፍሽው። ማኮረፍ አልነበረብሽም። ምንም እኮ ማያስኮረፍሽ ነገር የለም አይደል እንዴ? ቤተሰቦችሽ ነው፣ እናትሽ አባትሽ ነው። እነሱ ጋር ብታሳልፊ ምንም ችግር የለም። ገባሽ? እና
እና ይመችሽ። ለማንኛውም እንደዛ አትደርጊ። እሺ ብለሽ በቃ ማለት እውነቴን ውሸቴን ፕራንኩን እስኪናገርሽ ድረስ እሺ ብለሽ ማቀበል ነበረብሽ። ግን አንቺ በጣም ነው ያኮረፍሽው። በጣም ነው የደበረኝ። ልታለቅሽ ትንጥዬ ነው ያቀረሽው። የሚያስለቅስ ነገር እኮ ምንም የለም የኔ ቆንጆ። እና እንደዛ ነገር ሁለተኛ ደረጃ ላይ ደግሞ ሌላው ምንድነው የምልሽ ነገር እና ሽማግሌ ያለበት ቦታ ላይ ደግሞ እኔ ሽማግሌ ሊላክ ነው እና ሄሚ ቤት ብሏል ቡራ ማለት ነው። ለጨዋታም ይሁን ለምንም ይሁን እኔም አስተያየት መሰጣት ስላለብኝ ነው እኔ አስተያየት እየሰጠሁ ያለሁት ውዶቼ፣ እንዳይደብራችሁ። ከደበራችሁ ኮሜንት ላይ መሳደብም ትችላላችሁ። አይ ዶንት ኬር፣ እኔ ምን አገባኝ። ሽማግሌ እኮ ሴቶች እየላካ ነው አልሽ። እኔ ለፕራንክም ይሁን ለምንም ይሁን እኔ እንደዚህ አይነት ቃላት ደስ አይለኝም። አይገርምሽም? የምር እኮ ነው። ሴቶችም እየላከ ነው ምናምን። ሴቶች ለምን ይልካል ሽማግሌ? እኔ እንደዚህ አይነት ነገር አለ እንደ ቤተሰብ ሴት ልጅ ሽማግሌ ትልካለች እንዴ? እሺ ለማንኛውም አንቺ እንጃ ለጨዋታ ነው ለጨዋታ ድምቀት ነው ያልሽው። ይመችሽ። እና የሚዬ እኔ አንድ ነገር የሆነ አንዳንድ ቦታ ላይ እንደ ህፃን ነው የሚያደርግሽና አይ እንደዚህ አትሆኝ እሺ የኔ እናት እግዚአብሔርን። እና አባትሽ የሆነ ነገር ካለሽ እሺ ብለሽ ተቀባይ እና እውነቴን ውሸቴን እስኪታወቅ ድረስ ምንም ያስኮረፈች እና ምንም አንገትሽን ዝቅ የሚያደርግ አንገትሽን ደፍተሽ ወደ መሬት የምትመለከች ነገር ምንም የለም። ገባሽ? እና ባል እውነቴን አትሄጂም ካለ አባትሽ ነው እና ቤተሰቦችሽ ነው አይደል እንዴ? እና እኛ ጋር አሳልፍ ለእኛ ጊዜ አልሰጠሽም ጊዜ ስጪ ማለትም እነሱም መፍታሉ አይደል እንዴ? እና እንደዚህ አይባልም። እንደዛም ደግሞ ማኮረፍም ምናምን ዝም ማለትም የለብሽም። እና ሁለተኛ ደረጃ ላይ እኔ እዚህ ጋር በጣም ማውራት የምፈልገው ነገር እስቲ እናትሽን ይዘሽ ቪዲዮ ስሪልን ብዬ እንደ ቤትሽ ላይ ጥሩ እስቲ ቆንጆ ቪዲዮ ልቀቅልን። እግዚአብሔርን እኛ እኮ ደስ ይለናል እኮ ብዬ አንቺ እኮ እናትሽ ጋር አባትሽ ጋር ቪዲዮ ስትሰሪ ታውቂያለሽ። ግን ይሄን እግዚአብሔርን እኔ እውነትን ነው የምልሽ። እና ቪዲዮ ስሪልን እና አንቺ እናትሽ ጋር እኔ እናትሽ እኮ ናፈቀችኝ። እውነት ስነግርሽ ምን ሆነሻል? አዲስ አበባ ማለት ከምንድን ነው የሚባለው? ከአዲስ አበባ ሄድሽ እኮ አንተ እኮ እናትሽን አስደስተሽ የኔ ነገር አድርገሽ ፋቢላችሁ እንውልን እስቲ እግዚአብሔርን እንደምንሽ እንቴ ያው ሁሌም እና ቡራና እና ሙሺ ጋር ነው የምትመጪው ምናምን። እስቲ አንድ ደግሞ እናትሽ ጋር ቪዲዮ ስሪልን በፈጠረሽ። እና ለማንኛውም ይመቻችሁ፣ ጥሩ ነው። ደግሞ ቡራም ደግሞ ለእናቱ ነጠላ ሰጥተዋል። ይመቻው። ጋሽዬ ደግሞ በዚህ በቃ ማለት ፕራንክ አደርጋ ነበረ ከዚህ በፊት ለፕራንክ በዚህ ኪስ አለው ምናምን ያላችሁ። ያው እኔ ስጦታ ትንሽ ቢሆንም ስጦታ አይናቅም፣ ምንም ቢሆን አይናቅምና እና ቡራ ማለት ነው እዚህ ጋር ለቡራ ማናገር የምፈልገው ነገር ነጠላ ገዝታ አለ ለሙሽዬ ሄሚ እንኳን ላንተ ነው እንኳን ለጋሽዬ ሲጠብላ የሰጣችኝ አይደል? አንተ ግን እኔ ነው የገዛሁት ብለህ ነው የሰጠው። አንተን ግዛ ማንም ይግዛ ሄሚ እንድትሰጣ ለምን አታደርግም ነበር? እንደዚህ ማድረግ ነበረብህ። ካንተ ግን እኔ ነው የገዛሁት ብለህ ነው የሰጠው። ሆይ ከባድ እንካ ነው። ዊ ለማንኛውም ይማቸው። እኔ እኮ ግርም ነው የምትሉኝ አንዳንድ ቦታ ላይ አይ ሙሽኪላ ክዳ እሺ ይሁንላችሁ። እና አንዳንድ ነገሮችን አስተካኪ ሄሚዬ ነው እኔ ላንቺ ነው ይሄ ነገር የሚመክርሽ እና የምር ነው። ቤተሰቦችሽ የሆነ ነገር ካለሽ መከፋትና አንገትሽን መደፋት የለብሽም። እውነት የሆነ ውሸትን እስኪታወቅ ድረስ ዝም ማለት አለብሽ። ገባሽ? ማኮረፍ ምናምን አያስፈልግም። ገባሽ አይደል? እና እንደዛ ነው የምልሽ። ሌላ የሚለው ነገር ምንም የለም። ሶ እና አንድ ደግሞ ከእናትሽ ጋር ቪዲዮ እንደምትሰሪ አልጠራጠርም። አንዴ ፋብላችሁ እንደምትመጡ ተስፋ አደርጋለሁ። እና እንጃ በቃ ይመቻችሁ። እኔ ግራት ነው የተጋባው። ትላንትና ቪዲዮ እኔ ብዙም አልተመቸኝም። አይገርማችሁ? የምር እኮ ነው አልተመቸኝም። እውነት ስነግራችሁ እና ይመችሽ። እኔ ለእናንተ ከተመቻ እኔ የሚመቸኛል። ብቻ ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ርፍርፍ በሌላችሁ። መግቢያ ላይ ሰላም አላልኳችሁም? እንኳን ለመስቀሉ ለብርሃነ በዓል እንኳን በሰላም አደረሳችሁ። ደግሜ እላችኋለሁ። ትላንትና ቪዲዮ አልሰራውም ምናምን ዛሬ ልስራ ብዬ ነው የመጣሁት። ይመቻችሁ። ይሄንን ቪዲዮ ላይክ ሼር ከማድረግ እንዳትረሱ። ቤቴን ደግሞ ሰብስክራይብ ያድርጉ እና እንደዛ ነው የምላችሁት። ሌላ የምለው ነገር የለም። ቪዲዮን ደግሞ ላይክ አድርጉ። ኮሜንት ላይ የተመቸ ነገር ጻፉ።
እኔ የተሰማኝን ነገሮች ነው የተናገርኩት። ምናልባት ለእናንተ ከተሰማችሁ ይቅርታ፣ ምንም ማድረግ አይቻልም። እና ይመቻችሁ። መልካም ቀን ይሁንላችሁ ውዶችዬ።